የአቡነ ጴጥሮስ ሐውልት በቅርቡ ወደ ቀድሞ ስፍራው እንደሚመለስ ተገለጸ። በአዲስ አበባ የአቡነ ጴጥሮስ ሐውልት የሚያርፍበት አደባባይ ዲዛይን ዝግጅት የመጨረሻ ምዕራፍ ላይ የደረሰ በመሆኑ ግንባታ ተካሂዶ ሐውልቱ በአጭር ጊዜ ውስጥ ወደ ቀድሞ ስፍራው እንደሚመለስ የፌዴራል የቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታ ገልጸዋል። አቶ ዮናስ እንደተናገሩት ሐውልቱ የሚያርፍበት አደባባይ ገጽታና ይዘት ምን መምሰል አለበት ለሚለው የመጨረሻ መልስ ለመስጠት የቀላል ባቡሩ ስራ የሚጀመርበት ጊዜ ሲጠበቅ ቆይቷል። ይህም ያስፈለገው ባቡሩ በሚንቀሳቀስበት ወቅት የሚፈጥረውን ንዝረት አጥንቶ የአደባባዩን ዲዛይን ማጠናቀቅ ስላስፈለገ ነው ብለዋል። አደባባዩ ሊኖር የሚችለውን ንዝረት በተግባር ተፈትሾ መገንባቱ ወደፊት ሐውልቱ ምንም አይነት ጉዳት እንዳይደርስበት ያደርጋልም ነው ያሉት። ባለፈው እሁድ ቀደም ሲል ሐውልቱ የነበረበትን ስፍራ የሚያካልለው የሰሜን ደቡብ የአዲስ አበባ የቀላል ባቡር መስመር አገልግሎት በመጀመሩ የንዝረት መጠኑን በተመለከተ መረጃዎች እየተሰበሰቡ መሆናቸው አቶ ዮናስ አስረድተዋል። መረጃ የመሰብሰቡ ስራ እንዳበቃም የአደባባይ ዲዛይኑ ተጠናቆ ወደ ግንባታ ይገባል፣ ከዚያም ሐውልቱ በቀድሞ ስፍራው ይተከላል ብለዋል። ለአዲስ አበባ ቀላል ባቡር ፕሮጀክት ግንባታ ሲባል 2005 ዓ.ም ሚያዝያ ወር ላይ የአቡነ ጴጥሮስ ሐውልት ከቆመበት ተነቅሎ በብሔራዊ ሙዚየም በክብር እንደሚገኝ ይታወቃል። የአዲስ አበባ ከተማ ባህልና ቱሪዝም ቢሮ፣ የፌዴራል የቅርስ ጥናትና ጥበቃ ባለስልጣንና የአዲስ አበባ ከተማ መንገዶች ባለስልጣን በጋራ ያቋቋሙት ኮሚቴ ሐውልቱን ወደ ቦታው በአግባቡ የመመለስ ሂደት እየተከታተሉም ይገኛሉ። ዘገባውን ያደረሰን ፋና ብሮድካስቲንግ ኮርፖሬት ነው።